ከጓደኞቼ ጋር ብታይ ዕቃ እየገዛዛሁኝ ድክም ብሎኝ ስንከራተት ነበረ እና ቶሎ የምትነግረኝ ነገር ንገረኝና ቶሎ ወደ ቤት ልግባ። ፌበን እኔንን ጉዳይ በተቻኮለ ሁኔታ ልነግርሽ አልፈልግም። ችግር የለም ዛሬ ከደከመሽ ቤት ገብተሽ እረፍት አድርጊና ሌላ ጊዜ እናወራለን። አልገባኝም። ቆይ ይሄን ያህል ምን ልትነግረኝ ነው? ግድ የለሽም በቃ ባይሆን ዛሬ ወደ ቤት ልሸኝሽና ሌላ ጊዜ እነግርሻለሁ። ነብዩ እኔ ደክሞኛል አልኩኝ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በጽጌረዳ ክፍል 14 ተመልሻለሁኝ። እንግዲህ ነብዩና ሄቨን ነብዩ ጠርቷት ካፌ ላይ የምነግርሽ ነገር አለኝ ብሏት ሊነግራት ዝግጁ ሆኖ ነበር። ክፍል 13 ያበቃው። ክፍል 14 ምንድነው የሚነግራት? ምን ሊፈጠር ይችላል የሚለውን አብረን ያለን አብራችሁን ቆዩ። እኮ በጊዜው ወደ ቤት በውስጥ ይዤው ከምታመም ነገርሽ ልገላገል ነብዩ፣ ይሄ በጭራሽ የሚሆን ነገር አይደለም። ማለት ምን ማለት አለ? እኔ እናንተ እኮ ጓደኛሞች ነን። ድጋሚ ይሄንን ሀሳብ እንድታነሳብኝ አልፈልግም። ምክንያቱም ይሄን የመሰለ ጓደኝነታችንን ነው የምናጣው። ምን? አዎ፣ ለማንኛውም አሁን መሄድ ይኖርብኛል። እኔ ከዛ ቀን በኋላ ድጋሚ ሌላ ነገር ማውራት አልፈልግም ነበር። በቃ ይበቃሻል ፌቮ፣ አታልቅሽ። ደግሞ ይሄ ነገር ስሜትሽን የሚጎዳው ከሆነ በቃ አትንገሪኝ እሺ? አይ ጽጌረዳ፣ እኔ አሁን በዚህ ሰዓት በደንብ ለዛ ብዬ ነው ብድግ ብዬ መጣሁት። አዎ፣ እስከ ዛሬ አንተ በእኔ ላይ እርግጠኛ እንደሆንክ ለማወቅ ብዙ ሳረጋግጥ ነበር። አሁን ግን ሁሉንም ነገር አረጋግጬ ጨርሻለሁ። ስለዚህ ባለው ነገር ተስማምቻለሁ። ምን? አዎ፣ ምነው አላመንከኝም እንዴ? አረ እና ፍቅሬን ተቀበልሽኝ ማለት ነው? አዎ ተቀብያለሁ። አላመንከኝም? አረ አምኜሻለሁ። በጣም ደስ ብሎኝ እኮ ነው። ወይኔ ብላኝ የምወዳት ሴት ፍቅሬን ተቀበለችኝ። ማለት በጣም ነው ደስ ያለኝ። ቤቢ፣ ቆይ ግን ልጅ እንዲወርድብኝ ያደረገው እሱ ነው ብለሽ ነበር አይደል? አዎ ብያለሁ። እንዴት ነው እንደዛ ያደረገው? አዎ ጽጌረዳ፣ ህይወታችንን እናበላሸው። ገና ብዙ ነገር እኮ ይጠብቀናል። መረጋጋት አለብን። አርግዣለሁ እያልኩ እኮ ነው ያለሁት። ይገባኛል። እያወራን ያለ ነው አንድ አይነት ቋንቋ አይደለም እንዴ? ስለዚህ ምን እያልክ? እየተራከችላት በእርግጠኝነት አሁን እሱን ስታገኘው ምን እንደምትለው እያሰበች ነው። ይቅርታ ነብዩ፣ አንተን እኔ ለማድረግና ጽጌረዳን ለማሳመን በአይምሮ የፈጠርኩት ታሪክ ነው። አንተን እኔ ለማድረግ መጓዝ ያለብኝን ርቀት በደንብ አድርጌ ይጓዛል። ችግሩ ያዋጣሻል ወይ ነው ሄቨን? በተንኮል በክፋት ያገኘሽው ሰው አብሮሽ ሊዘልቅ ይችላል ወይ ነው? እናየዋለን። ይቀጥል የለ እሽት የዛሬ ደግሞ ጫን ያለ ነው። ነብዩ፣ ምንድነው? ምን ፈልገህ ነው የደወልክልኝ? መጀመሪያ ሰላምታ አይቀርም። እንዴት ነሽ? ደህና ነሽ አይደል? ደህና ነኝ እግዚአብሔር ይመስገን። እንዴ እኔን ሰላም አትይኝም እንዴ? እንዴት ነህ? ምን መሰለሽ ጽጌረዳ፣ ዛሬ ተገናኝተን እንድናወራ የፈለኩት ነገር ነው። የምትችይ ከሆነ ብንገናኝና ብንነጋገር ደስ ይለኛል። ቆይ አንተ ምንድነው እኔ ማውራት የፈለከው?
እንዲህ በቀላሉ በስልክ የሚሆን ነገር አይደለም። ምትችል ከሆነ እንገናኝና እናውራ። ይኸውልህ ነብዩ፣ ድጋሚ ስልክ ላይ እንዳትደውልልኝ እሺ? ዳንሽ ትኬሬ ነብዩ ማን ነው ደግሞ? ነብዩ ዮኒ ሀሳብ ውስጥ ሆኜ ነው። ይቅርታ። እሱማ ሰማሁሽ። በጣም ይቅርታ። እሺ አፌ ላይ መጣልኝ እኔ የተናገርኩት። ግድ የለሽም እረዳሻለሁ። እሺ ባይሆን ከእናትሽ ጋር ያለው አይችልም። እኔ እንጃ አላውቅም። ማለት እንዴት አታውቅም? አንተ ሌላ ሰው መሆን ይችላል ብለህ ካሰብክ ለምን አለቃችንን አትጠይቀው? ወይ ጣጣ። አሁን ገንዘብ ያስፈልጋታል። ስለዚህ ይህንን እድል ቶሎ መጠቀም አለብን። እሺ ቆይሽ ምን እንደሚሆነው መልሱን እያወቀው ለምን ጠይቀኛል? እሷ ከውጭ ለመጡ የማዕድን ተመራማሪዎች አስተርጓሚና ረዳት እንደምትሆን ነው የምታውቀው። ጥሩ። እና ታዲያ ሁሉንም ስራ እሷ ነች የምትሰራው? እኛ ደግሞ እየተከታተልን ወንጀሉን ስትሰራ ቪዲዮ መቅረጽ ነው። ቪዲዮ? ከዛ በኋላስ? መልሱን እያወቀው ለምን ጠይቀኛለህ? በፈጣሪ ስም። ቆይ ግን ለምን እዚች ምስኪን ልጅ ላይ እንዲህ መጨከን አስፈለገ? ቆይ አንተ ብቻ ነህ እንዴት ጭንቅላት ያለ? አንተ ብቻ ነህ ለሰው የምታዝነው? ሁሉም ሰው እኮ ሰው ያሳዝነዋል። ገባኝ እኮ፣ ግን ደግሞ ምንም ግን የለም። ነገ በምደውልልህ ሰዓት ወደ ስራ ትገባለህ። ውረዳውን። ልጅቷ ምስኪን ነች። በዛ ላይ ለእናቷ አንድ ፍሬ ልጅ። ይህን እኮ እኛ አይደለንም ሌላ ያየ ሁሉ ያዝንላታል። ከእሷ በላይ ብዙ የሚያሳዝን ታሪክ ያላቸው ሴቶች በዚህ ስራ ላይ ያጋጥመውናል። ምን አይነት ወንጀል ነው? ሄሎ፣ እኔ የምልሽ ለጽጌረዳ የነገርሻት ነገር አለ እንዴ? ምኑን? ስለምኑ ነው ደግሞ የምነግራት? ማለቴ ስላደረግናቸው ስራዎች፣ ስለሰራናቸው ተንኮሎች ምናምን። አረ በጭራሽ። እና ታዲያ ለምንድን ነው ባህሪዋ እንደዚህ ተቀያየረብኝ? እኔ ምን አውቄላት? እሷ እንደሆነ እንደዚህ ነው የሚያደርጋት። ደግሞ እኔ ምን ሆና እንደሆነ በምን አውቃለሁ? ተንኮል ይሰሩ ስለነበር ምን እያለች እየተቅለሰለሰች ይኸው በጣም እየቀረበችው ነው። ታዲያ ምን ችግር አለው? ነብዩና እሷ ቢቀራረቡ ካሁን በኋላ እኮ ቤተሰብ ሆነዋል። እንዴ ምን ማለት ነው? አልገባኝም። ጽጌረዳን የሚያገቧት እኮ አቶ መስፍን ናቸው፣ የነብዩ አባት። ምን? የምርሽን ነው እማዬ? ቆይ አንቺ ግን ስንቴ ነው የምነግርሽ? ከልብሽ የሆንሽ አሰሚኝም ማለት ነው ማዋራሽን ሁሉ። ገባኝ። ግን አንድ ነገር። ምንድን? አይ በቃ ተይው፣ ራሴ ነገሮችን በደንብ አድርጌ ያስተካክላቸዋለሁ። ምንድን ነው? ቆይ ምን ልታደርጊ ነው ደግሞ? አይ እማዬ እሱን ለእኔ ተይው፣ በጥንቃቄ ወይ ጉድ! ፈጣሪያችንን እንጨዋወት። ገብተር እናተኛ አባዬ፣ እረፍት ብታደርገ ይሻላል። አንተ የምታውቀው የምወስደው መድኃኒት በሐኪም ለተለየ በሽታዬ ነው። እኔ ግን በውስጡ ያለ ማንም ለማይረዳልኝ በሽታዬ መድኃኒት ይሄ ነው። ተወይሉ። በነገራችን ላይ ማለት ነው የሄቨን እናትም ሚስጥር፣ ትልቅ ሚስጥር አላት። ያ ማለት ባሏን ቤት ውስጥ ቆይ፣ እሱ ገና ነው፣ ወደ ኋላ ታዩታላችሁ። ሁለቱም ወንጀለኞች ናቸው። የጽጌረዳ የሄቨን እናትም ይሄም ሰውዬ፣ ሁለቱም ድብቅ ሚስጥር አላቸው። ድብቅ ሚስጥራቸውን ደግሞ የሁለቱንም የጽጌረዳ እናት ታውቃለች። ሰድና ናታት ማስኪያ ይሆን አንተ ምንም እንዳይጎርልብህ ስል አንገቴን ደፍቼ ኖርኩ። ዛሬ ግን
ይቅርሱት ጋሽ። እርግጠኛ ነሽ? አዎ ቆንጆ አድርጌ የሰራሁት። ለምንድን ነው ግን ብዙ ጊዜ በሀብልሽ የምትጫወች? አይ ልምድ ሆኖብኝ ነው። ሀብል በነካሽበት እጅሽማ ከሰራሽው ምግብሽማ አይጣፍጥም ማለት ነው። አረ አሪፍ አድርጌ የሰራሁት እውነት። አፖስቶ ነው። ስትስቅ፣ ስትራመድ አይን አጣጧላ ሁሉ እንደ እናትህ ነው። ጠረኗ ሁሉ እናትህን ያስታውሰኛል። ኧረ አባዬ ስማኝ፣ እኔ ሴሰኛ ወይም ባለጌ ሽማግሌ ሆኜ አይደለም። ከስንት ዓመት በኋላ የተዳፈነ ስሜቴን የምታነቃቃ ሴት አግኝቼ እንጂ። ኧረ አባዬ አሁን የምነግርህን ነገር በደንብ አዳምጠኝ። አባዬ በቃ አሁን ገብተን እረፍት እናድርግ። ነገ እናወራለን እኮ ነገ ይደርሳል። ለወንድ ልጅ ነገ የሚባል ጊዜ የለው። የወንድ ልጅ ጊዜው ዛሬ አሁን። በጊዜ ማድረግ ያለብህን ነገር ሳታደርገው እንዳታልፍ። የወንድ ልጅ ትግሉ ከጊዜ ጋር። በጊዜ ሳታደርገው ያለፈ ነገር በሙሉ እያደር ይቆጫል። እሺ በቃ ገብቶኛል። ሁሉንም ነገር በጊዜ ይተወጣል። ከነገ ጀምሮ እንደ ትልቅ ልጅ እንድትናገር፣ እንደ ትልቅ ልጅ እንድትራመድ፣ እንደ ትልቅ ልጅ እንድትኖር እፈልጋለሁ። እሺ አባዬ ገብቶኛል። ግድ የለም አሁን ተነስተን እረፍት እናድርግ። እሺ ልጄ እባክህ፣ እኔም አንተን ለማሳደግ ስል ያለፈኝን ነገር ላደርግ ፍቀድልኝ። እሺ አባዬ ችግር የለም። እባክህ ከዓመታት በኋላ ያገኘሁትን ደስታ እንዳጣጥም ፍቀድልኝ። እኔ አባትህ አላሳዝንህም። ችግር የለም አባዬ ገብቶኛል። አሁን ግባና እረፍት አድርግ። ነገ እኖራለሁ። ክፍል 14 በዚህ ነው የሚፈጸመው። ክፍል 15 ምን ሊፈጠር ይችላል አብረን እናያለን። ልጁም ልጅ ተናፍቅሯል፣ ሰውየውም አባትና ልጅ አንድ ሰው። እግዚኦ ማረነ ክርስቶስ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁን ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።